በቅድሚያ ለ12ኛ ድርጅታዊ ጉባኤያችን ዋዜማ ላይ እንገኛለን። ለመላው የድርጅታችን አባላት እና ደጋፊዎች እንዲሁም ለክልላችንና ለመላ ኢትዮጵያ ሕዝብ እንኳን ለዚህ ጉባኤ አደረሳችሁ አደረሰን ለማለት እወዳለሁ። የድርጅት ጉባኤ እንዳለፉት ሁሉ ረዘም ያለ ዝግጅትና የራሱ የሆነ አዘጋጅ ኮሚቴ ተሰይሞለት በማዕከላዊ ኮሚቴ በዛ እቅድና መርሃ ግብር መሰረት ዝግጅት ሲደረግ ቆይቶ አሁን ጉባኤተኞች በየአካባቢው በውድድር በኮንፈረንስ ተወያይተው ከአባላት መካከል ለጉባኤ ሊሰየሙ የሚገባትን በአባላት ነጻ ምርጫ ተወክለው አሁን በዛሬው ዕለት ያው በውይይት ሰነዱ ላይ የቡድን ውይይት ጀምረዋል። ሌሎችም የተለያዩ እንግዶች እንደዚሁ አሉን። በዝግጅት ደረጃ አንደኛው በወጣው እቅድ መሰረት ቀደም ሲል አባላት ስለ ጉባኤው ፋይዳ ቀጣይ ስለሚኖረን አጠቃላይ አካሄድና ድርጅቱ ስለገመገማቸው ወቅታዊ ሁኔታዎች የመወያ ሰነድ በማዕከላዊ ኮሚቴ ተዘጋጅተው በዛ ሰነድ መሰረት በሁሉም አካባቢ ውይይት እንዲካሄድ ተደርጓል። በሁለተኛ ደረጃ ጉባኤተኞች ለመምረጥ ምን አይነት መመዘኛና መስፈርት ሊኖረን ይገባል የሚለውም እንደዚሁ በጉባኤ አዘጋጅ ኮሚቴው በየጊዜው ለብአዴን ስራ አስፈጻሚ ኮሚቴ ሪፖርት እያቀረበ በዛ ላይ የተመሰረተ ስራው በበላይነት ለመምራት ተሞክሯል። በሶስተኛ ደረጃ የድርጅቱ ከፍተኛ አመራር በየአካባቢው የሚካሄዱ የጉባኤ ዝግጅት ስራዎችን ወደ ታች እየወረደ ፍተሻና ክትትል ያደረገበት የኮንፈረንሶቹ በራሳቸው በማዕከላዊ ኮሚቴና በከፍተኛ አመራር ደረጃ በአብዛኛው እንዲመሩ የተደረገበት ያንን መሰረት አድርጎ በየአደረጃጀቱ ጥሩ ስራ እየተሰራበት እንደሆነ የጉባኤ ዝግጅቱ ምን ይመስላል የሚለውን በትላንትናው ዕለት የድርጅቱ አመራር በዝርዝር ገምግሟል። ይህ መሰረት አድርገን በአሁኑ ሰዓት ከ2000 በላይ የጉባኤ ቀጥታ ተሳታፊዎችና ታዛቢዎች ባህር ዳር እየታደሙ ይገኛሉ። በተለይም ደግሞ የቡድን ውይይት ዛሬ የሚጀምርበት ቀን ስለነበረ በጥሪው መሰረት ዛሬ ጧት ስለ አጠቃላይ የጉባኤው አካሄድና በሰነዶቹ ላይ የቅድመ ዝግጅት ውይይት ተጀምሯል። ጉባኤው አንድ ከፍተኛ የድርጅቱ ከፍተኛ አካል እንደመሆኑ መጠን ጉባኤተኞች በጥንቃቄ እንዲመረጡ፣ ዲሞክራሲያዊ እንዲሆን የድርጅቱን ወቅታዊ ሁኔታ ገምግሞ ለቀጣዩ አቅጣጫ ለማስቀመጥ አንድ ወሳኝ ስራና ምዕራፍ ስለሆነ በዚህ አግባብ የተመራበት ዝግጅት የተደረገበት አሁን ደግሞ ከሞላ ጎደል አጠናቀን ወደ ጉባኤው ተግባር የጀመርንበት የተሳካ እንቅስቃሴ ነው ብሎ መውሰድ ይቻላል። ጥሩ። እንግዲህ ከዝግጅቶቹ አንዱ የብአዴን ስያሜውን ይቀይራል ወይም ደግሞ ወደ ሌላ ከብአዴን ስያሜነቱ ወደ ሌላ የድርጅት ስያሜ ይመጣል፣ መለያውን አርማውን ይቀይራል፣ መተዳደሪያ ደንቦች ላይም የተወሰኑ ማሻሻያዎች ይደረጋል የሚል ሀሳቦች ይደመጣሉና ይሄ ከሆነ ምንድነው መሰረቱ? ለምንድነው ያስፈልገው? እንግዲህ ስያሜ፣ አደረጃጀት እና የአሰራር ስርዓቶች እንደ ማንኛውም ድርጅትና የፖለቲካ ፕሮግራም እንደ ታክቲክ የሚወሰዱ ናቸው። አሁን በሰፊ የለውጥ እንቅስቃሴ ውስጥ ቆይተን ወደ አንድ ምዕራፍ የተሸጋገርንበት ሁኔታ አለ። በዛ ደረጃ ዋነኛው የመስመራችንና አካሄዱ በዚሁ የሚቀጥል ቢሆንም ያንን የሚመግብ በደረስንበት የእድገት ደረጃ የህዝቡን ፍላጎትና የደጋፊዎቹን የአባሉን ፍላጎትም የሚመልስና የበለጠ የሚያታግሉ ማሻሻያዎችን ማድረግ ያስፈልጋል የሚለው ቀደም ሲል በማዕከላዊ ኮሚቴ ውይይት ተደርጎ እነዚህ የማሻሻያ ሀሳቦች ያስፈልጋቸዋል የተባሉና ሌሎች የጉባኤ አጀንዳዎች በቅዱ መሰረት ወደ ታች ወደ የኮንፈረንሰኛው እንዲወርዱ ተደርጎ አስተያየትና ግብአት ተሰጥቶባቸዋል። በመሰረቱ ማዕከላዊ ኮሚቴው እንዲሻሻሉ እና የጉባኤ አጀንዳችን ቢሆኑ ብሎ ወደ ታች ባወረዳቸው ጉዳዮች ላይ በየቦታው የኮንፈረንሰኛው ሪፖርት ጠቅለል ብሎ ደርሶን እንደተመለከት ነው በመናሰባቸው ሀሳቦች ላይ ከፍተኛ ግብአትና አስተያየት የተሰጠበት እንቅስቃሴ ነው ያለው።
አንደኛው ከድርጅት ስያሜ ጋር የተያዘ ትክክል ነው። አሁን ዋነኛ መሰረቱን ብሔራዊ የአደረጃጀት ተልእኮውን መሰረት አድርጎ ከዚህ በፊት ከነበረው የንቅናቄ ተልእኮና አካሄድ አሁን ከደረስንበት አኳያ የተሻለ ይሆናል ያልነውን ከየኮንፈረንሰኛው የተሰጡትን አስተያየቶችና ግብአቶች መሰረት አድርገን ለጉባኤተኛው እንደ ውሳኔ ሀሳብ ለጉባኤ ውሳኔ የተዘጋጃለ። ይሄ እንግዲህ በተለዋዋጭና ዳጊ በሆነው ሁኔታ ለዛ የሚመጥን የበለጠ ለመታገል የበለጠ ግልጽነትና የተልእኮ አጋርነት ፈጥሮ ለመሄድ ባለው ፋይዳ ብሔራዊም አገራዊም ፋይዳችንን አሟልተን ለመፈጸምና በዛ ደረጃ የሚመጥን እንቅስቃሴ ለማድረግ ነው ይህንን የወሰድነው። ሌሎች እንደዚሁ የህግ ማሻሻያዎችም በተመሳሳይ እንዲኖረን ለጉባኤ በውሳኔ ሀሳብ ደረጃ ይቀርባል። እንደዚሁም በአርማ ደረጃም መሰረታዊ የሆነውን የአርማ ጭብጥ ተጠብቆ አሁን ከደረስንበት አኳያ የሆነ መለስተኛ ማሻሻያዎችም እንዲኖሩት በማድረግ ዞሮ ዞሮ ይሄ የሐሳብና የውሳኔ ሀሳብ እንጂ የመጨረሻ የተቋጨ አይደለም። ጉባኤያችን መክሮ የሚወስነው ጉባኤው በአብዛኛው የደገፈው ለቀጣይ በስያሜም ይሁን በአደረጃጀት ማሻሻያና በአርማ የጉባኤውን ውሳኔ ተከትሎ የሚፈጸም ይሆናል ማለት ነው። እንግዲህ ይሄ አዳጊና ተለዋዋጭ በሆኑ ሁኔታዎች እንዲህ አይነት ታክቲካል የሆኑ አካሄዶችን እያሟሉ መሄድ አንድ የድርጅት ባህሪ ስለሆነ ያንን በመከተልና ለመድረኩ አስፈላጊ ስለሆነ ነው ይሄንን የማሻሻያ ሀሳብ እያያዘን ያለ ነው። ጥሩ። መስከረም 17 የሚጀምረው 12ኛው ድርጅታዊ የባዕዲን ጉባኤ በተወሰነ ደረጃ ካለፉት ድርጅታዊ ጉባኤዎች የህብረተሰቡን ቀልብ የያዘ ነበር ብሎ መውሰድ የሚቻልበት እድሎች አሉ። ማህበራዊ ሚዲያ ላይ በርካታ ሀሳቦች ይንሸራሸራሉ። ግለሰቦች በቡድንም በግለሰብም ሆነው ይሄ ቢሆን ይሄ ቢደረግ ይሄ ውሳኔ ቢመጣ የሚሉ የተለያዩ ሀሳቦች እየተንሸራሸሩ ነው የሚገኙትና እንግዲህ ካልተሳሳትኩ ይሄ 12ኛው ድርጅታዊ ጉባኤ የህብረተሰቡን ቀልብ ከያዘና በጉጉት የሚጠብቀው ከሆነ ለባዕዲን ምንድነው ትምህርት የሚሰጠው? ምክንያቱስ ምንድነው ብላችሁ ታስባላችሁ? እንግዲህ ባለፉት አመታት ያካሄድነው እንደ ባዕዲንም እንደ ኢህአዴግም የተካሄደው የተሃድሶ እንቅስቃሴ እና አሁን ወደ አንድ ወሳኝ ወደሆነ የለውጥ ምዕራፍ የተሸጋገርንበት ሀገራዊና ክልላዊ ሁኔታ እጅግ የሚበዛው ዜጋ እጅግ የሚበዛው የህብረተሰብ ክፍል ይህንን ለውጥ በከፍተኛ ደረጃ የደገፈበትና ድሮ ራቅ ብሎ በኮሜንትና በቅሬታ ሲያዳምጥ ከነበረበት ወጣ ብሎ በባለቤትነት ቀረብ ያለና የራሱንም ድርሻ ለመወጣት የኔ ባይነት እያደገ የመጣበት ይሄን ለውጥ መጠበቅ ይሄን ለውጥ ወደፊት ማራመድ ይሄን ለውጥ በዚህ ደረጃ ደፍሮ የጀመረና እያቀጣጠለ ያለ ካለ በባለቤትነት አብረን ልንተውንና ድርሻችንን ልንወጣ ይገባል የሚለው ባዕዲንን እጅግ የሚያኮራ ኢህአዴግን እጅግ የሚያኮራ አገራዊ ድባብ እና አስተሳሰብ እየተፈጠረ ነው የመጣው ማለት ነው። በዚህ መንገድ እንግዲህ ያለፉት 11 ጉባኤዎች እኛ የደረስንባቸውም ያልደረስንባቸውንም በታሪክ አጣቅሰን ስንመለከተው እና እስከ 11ኛው ጉባኤ ድረስ እያንዳንዱ ጉባኤ የራሱ የሆነ ወሳኝና ታሪካዊ ምዕራፎች ነበሩት። ድርጅቱን ወደፊት ያረማመዱና ያታገሉ አቅጣጫዎች የተቀመጡበት አመራሮች የተሰየሙበትና እያንዳንዱ ጉባኤ የራሱ ማንነትና የራሱ ሌጋሲዎች ነበሩት ብሎ መውሰድ ይቻላል። 12ኛው ጉባኤ እንደዚሁ ህገ ደንቡን ተከትሎ በየ2 ዓመት ተኩል የሚካሄድ ስለሆነ በጊዜ ቀመሩ ስለደረሰ የሚካሄድ ብቻ አይደለም። ከሌሎቹ እጅግ ለየት ባለ ሁኔታ አንድ ወሳኝ ታሪካዊ ምዕራፍ ላይ ሆነን የምናዘጋጀው ጉባኤ ነው። ድርጅታችን በከፍተኛ ለውጥ ላይ ነው ያለው። መሪ ድርጅቱ በዚህ ደረጃ ባቀጣጠለው ለውጥ አገሪቱ በከፍተኛ የለውጥ ምህዋር ውስጥ ገብታለች። ስለዚህ ይሄ ጉባኤ ወቅታዊ ሁኔታውን በትክክል ተመልክቶ ድርጅቱ እንደ ድርጅት የራሱን የለውጥ መሪነት ሚና ለመወጣት የሚያስችለውን አቅጣጫ ለመያዝና በዚህ ደረጃ የተቀጣጠለውን የህዝብ ፍላጎት የሚመጥን የመሪነት ሚና ለመጫወት ለየት ባለ ዝግጅትና ለየት ባለ ባለቤትነት ጉባኤው እንዲካሄድ ይጠይቀዋል ማለት ነው።
ህብረተሰቡ እጅግ በሚገርም ሁኔታ ሰሞኑን እኛ እዚህ በስብሰባ ላይ ሌሎች አጀንዳዎችንም ጨምረን የማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ ስብሰባ አካሄደን ነበር። ከስያሜ ጋር በተያያዘ ከዳር እስከ ዳር ዜጋው፣ ምሁራኑ፣ የተለያዩ አካላት የሚሰጡት አስተያየት እጅግ በጣም የሚገርም ነው። ይሄ ለኛ በጣም ያኮራናል። ሁለተኛ ከአደረጃጀት ማሻሻያ ጋር የተያዙት ከአርማ ጋር የተያዙት የተለያዩ ወጣቶች የተለያዩ ምሁራን ባላቸው ችሎታና ልምድ አርማው በተሻለ እንዲህ ቢሆን ይሻላል ብለው ልናዳመጣቸውና ሐሳባቸውን ልንወስድ እስከ ቻልን ድረስ የራሳቸውን ድርሻ ለመወጣት እጅግ የሚያበረታታና የተስፋ የሚሰጥ እንቅስቃሴ ነው። ይሄ ማለት ነው ድርጅት በህዝብ ውስጥ በህዝብ ንቅናቄ የመሪነት ሚና ነው ያለው። ህዝብ ሲባል ደግሞ በተለያየ የህብረተሰብ ክፍል ውስጥ ስናየው የምሁራን ተሳትፎ፣ የወጣት ተሳትፎ፣ የሁሉም የህብረተሰብ ክፍል ለለውጡ ያለው ባለቤትነትና መድረኩ የሚመጥነውን ዝግጅት ድርጅት አድርጎ እንዲሰለፍ ለማድረግ በደጋፊነትና በማበረታታት አይን ስለምንወስደው እኛ ደግሞ ይህንን በባለቤትነት ሐሳቡን ተቀብለን የተሻለ የሚወክለውንና የሚያታግለውን ወስዶ ተግባራዊ ለማድረግ ተጨማሪ ኃላፊነትና ድርሻችን እንድንወጣ የሚያደርገን ስለሆነ እኔ በታገልኩበትና በዚህ የድርጅት አመራርም ሆነ አባል ሆኜ በተንቀሳቀስኩበት ዘመን ያሁኑ እጅግ የተለየና ተጨማሪ ኃላፊነትን የሚጠይቅ ሆኖ ነው ያገኘሁት። ይሄን እንዳውንታዊ ነው የምናየው እንደ ብአዴን ያን የሚመጥን እንቅስቃሴ ወደፊትም ማድረግ አለበት ማለት ነው። ስለዚህ ወቅት እድል ነው ወይስ ፈተና ነው ብለን መውሰድ እንችላለን? እንደ ብአዴን እንደ ብአዴንም ሆነ እንደ ኢህአዴግ ይህ ወቅት ባለፉት አመታት እጅግ በተወሳሰበ ሁኔታ ካጋጠሙት ችግሮች ከችግሩ ለመውጣት ከተካሄዱት ትግሎችና እንቅስቃሴዎች በተለይም ደግሞ እነዚህ ተከታታይ 3 አመታት በተለያየ ቦታ አገርን ፈተና ውስጥ የጣሉ ክልልን ፈተና ውስጥ የጣሉ በክልላችን 2008 አካባቢ በዛ እየተፈጠሩ ባሉ ግጭቶችና አጠቃላይ የመታመስ ሁኔታ ድርጅቱ መሰረታዊ የሚባል የዝርዝር የግምገማ ሂደቶችን አልፎ ወሳኝ የተባሉ የመፍትሄ አካል ይሆናሉ ያላቸውን ቆጥሮ ለይቶ ወደዚህ የለውጥ ምዕራፍ ውስጥ ተሸጋግሮ ለህዝብ ይፋ ሲያደርግ በዚህ ደረጃ ህብረተሰቡን በለውጥ አጀንዳነት ሲሰለፍ እጅግ በጣም ትልቅና እጅግ የጎመራ የነጻነት ድባብና ምህዳር ተፈጥሮ ሁኔታው ሲታይ በከፍተኛ ደረጃ እንደ ድል ተደርጎ ይወሰዳል። ግን በድልነትና በምቹ ሁኔታነት ብቻ የሚታይ አይደለም። ለውጥ ነውና ብዙ ፈተናዎችና ተግዳሮቶችም አሁን አሉ። በለውጥ ጊዜ እንዲህ አይነት ፈተና ያጋጥማል። አሁን በተግባር ባለፉት ወራቶች እጅግ ትልልቅ የሚባሉ የማይታሰቡ ለውጦችና ስኬቶች እንዳገር እያስመዘገብን ምላሽ እየሰጠን ምናልባትም ባለፉት 20 አመታት ልንሰራቸው የምንችላቸውን ሳንሰራ ቆይተን አሁን ባጭር ጊዜ ስንፈታው አይደለም ህዝቡና የዛ ተጠቃሚ የሆነ የህብረተሰብ ክፍል ቀርቶ ያንን የሚመራው አመራርም ራሱን እንዲጠይቅ ያደረገ ሁኔታ ተፈጥሯል። ይሄን በልዩ ልዩ መገለጫዎች ማንሳት ይቻላል። ይሄና የለውጥ ድባቡና በህብረተሰብ ውስጥ ያለው የድጋፍ ንቅናቄ ትልቅ ምቹ ሁኔታ ነው። በድርጅት ውስጥም ይሄን ለውጥ በባለቤትነት ይዞ ወደዚህ ምዕራፍ ተሸጋግሮ በተግባር እነዚህን ጥያቄዎች መመለስ መቻሉም አንድ ድሮ ብአዴንን ሲፈታተኑት የነበረ ኢህአዴግን ሲፈታተኑት የነበረ አሁን በተግባር የምላሽ ሰጭነት አቅሙን በጥሩ ሁኔታ የጀመረበት እንቅስቃሴ ነው። እነዚህን አዎንታዊ እና እንደ ምቹ ሁኔታ እንወስዳቸዋለን። ነገር ግን ይሄን የሚፈታተን ተግዳሮት አለ። አሁንም ቢሆን አስተማማኝ ሰላም ከመገንባት አኳያ ከዳር እስከ ዳር እንዳገር ከፍተኛ ርብርብና ጥረትን ይጠይቃል። ለውጡን እንደዋዛ ወደ መቀልበስ የሚያመሩ ስጋቶች እና የተለያዩ ጫናዎች የዜጎች ደህንነትና ልዩ ልዩ ፈተናዎች እያጋጠሙ ነው። በእንዲህ አይነት የለውጥ እንቅስቃሴ ሁሉም ባንድ እርምጃና ባንድ ሁሉም እኩል የሚስብበት ሁኔታም ሲያጋጥም አይታይም። ያንንም ሁሉም ወሳኝ ሚናው እንዲጫወት ያስተሳሰብ ግልጽነትና አንድነት እንደዚሁም ደግሞ
ካስተሳሰብ አልፎ የተግባር አንድነት እንዲገለጽ ወሳኝ ስራዎች ስለሚጠይቁን በዚህ ዙሪያ የሚታዩ ተግዳሮቶች አሉ። በኢኮኖሚው ዙሪያ አሁንም የሚታይ አሳሳቢ ተግዳሮቶች አለ። በሰላም ግንባታችን ዙሪያ አሁንም የሚፈታተኑን ተግዳሮቶች አሉ። ለውጡ ለጋ ነው። ለውጡ በአግባቡና በፍጥነት ካልተመራ ወደ ባሰ ችግር ውስጥ የመውደቅ እድሉም ሰፊ ነው። ይህን የመምራት በፍጥነት የሚጓዝ በህዝቡ ደረጃ ይሄ የተከፈተ በርና ይሄ ምህዳር ሁሉም እንዲተጉንበት የተከፈተው በር የበለጠ ኃላፊነትና የአመራር ብቃትን ይጠይቃል። ለዛ የሚመጥን ስምሪትና እንቅስቃሴ ማድረግ ይኖርብናል። እነዚህን ነገሮች ከመስመር የወጣ እንኳን ባይኖር በያዝነው መስመር የበለጠ ለመራመድና እርካታውን እየገነቡ ለመሄድ ያን የሚፈታተኑ ተግዳሮቶች ስላሉብን ተግዳሮቶቹን በሚዛናቸው ቆጥረንና ለቅመን ይዘን በወቅቱ እየፈቱ ወደፊት መራመድና የተረጋጋ ሁኔታ የተገራ ሁኔታ መፍጠር ያስፈልጋልና ተግዳሮቱንና ምቹ ሁኔታውን በእነዚህ ሚዛኖች መመልከት ተገቢ ይሆናል። ጥሩ። ወደ እድልና ስጋቶችን ስናነሳ አሁን ህብረተሰቡ እንደ እድል ነው ብሎ የሚያስበው ብአዴን በዚህ 11ኛ 12ኛ ድርጅታዊ ጉባኤው ላይ ምሁራንን ብቃት ያላቸውን እና ወጣቶችን ወደ ከፍተኛው የአመራርነት ድርሻ የማዕከላዊ ኮሚቴ አባልና እንዲሁም ወደ ስራ አስፈጻሚ ያመጣል ብለው የሚያስባሉ። እንደ ስጋት የሚነሱት ደግሞ የለም እዛው ብአዴን ውስጥም ላይ ይሄ ለውጥ የበለጠ ስኬታማ እንዳይሆን የሚያደርጉ አመራሮችን ይዞ ሊቀጥል ይችላል ብለው እየተከራከሩ የሚገኙ ህብረተሰብ ክፍሎች አሉ። ስለዚህ በዚህ 12ኛ ድርጅታዊ ጉባኤ አመራርን ብቃት ያለውን አመራር ከማምጣት አንጻርና ተገቢ የአማራን ክልል ህዝብ የሚመራው ፓርቲ ተገቢ የሚወክሉ ሰዎችን ከመምረጥ አንጻር ምንድነው ያደረገው ቅድመ ዝግጅት? እንግዲህ ትክክል ነው። በዙሪያ በጣም ብዙ ስጋቶች በቅርቡ ሆኖ ምን ሊሆን ነው? እንዴት ሊሄድ ነው? ቢያደር እውነት ሊቀጥል ነው ወይ? ካለፉ ችግሮቹ ሙሉ በሙሉ ወጥቶ ሊራመድ ነው ወይ የሚለውን በቅርብ ሆኖ መከታተል፣ የመጠየቅ፣ የማዳመጡ ሁኔታ በጣም ሰፊ ነው። ይሄ ለብአዴን ጥሩ ነው። ብአዴን መመዘን ባለፉት ጥቂት ዓመታት ብአዴን ከሌሎች ጋር በመሆን የታገለው ትግል ብአዴን በዛ ደረጃ አገሪቱንና ስርዓቱን እየተፈታተኑት ያሉ ጉዳዮች እንዲፈቱ የተጫወተው ሚና እና እስከ መጨረሻው የዘለቀበት መንገድ ሲወሰድ ብአዴን እንደው ተመልሶ ወደ ነበረበት የሚጠጋና በዚህ ሰፊ ጥርጣሬ ውስጥ ሊወድቅ የሚገባው ነው ብዬ አላስብም። ወሳኝ የሆነውን ፈተና አንድ ምዕራፍ ተሻግሮ የመጣ ድርጅት ነው። በዛ ደረጃ ሆኖ ወደፊት ለውጡን ለማስቀጠል አሁን ጉባኤ ውስጥ ሲሰየም የተለወጠ ሁኔታ አለ። ያደገ የህብረተሰብ ፍላጎት አለ። ይሄ ድርጅት ለዛ የሚመጥን የአመራር ፑል የአመራር አቅም ሊኖረው ይገባል። አሁን ያለ የድርጅት አመራር ይህንን ታሪካዊ ስራና እዚህ ምዕራፍ ላይ አድርሷል። ለውጡ በጣም ፈጣን ነው። ከታች ከፍተኛ የሆነ የለውጥ ፍላጎት አለ። ድርጅቱ ራሱ በውስጡ ብዙ ለውጦችን ይፈልጋል። ብአዴን አሁን እያሰበ ያለው ይህን የተያዘ የለውጥ ጉዞ ከዚህ በላይ ለማራመድ ብሔራዊውን ባህሪውንም አገራዊውንም ሁለቱንም አመጋግቦ ለክልል ልማትና ትራንስፎርሜሽን ለሀገራዊ አንድነትና ብልጽግና እና በሌሎች ክልሎች የሚኖሩ የብሔሩ ተወላጆችን መብትም ከማስከበር አኳያ አሁን በተፈጠረ የለውጥ እንቅስቃሴ ውስጥ የበለጠ ተጨማሪ ተልእኮና ኃላፊነት እየወሰደ መምጣት ያለበት ድርጅት ነው። ጉባኤያችንም አቅጣጫውም ዝግጅቱም ከዛ አኳያ ነው። በተለወጠ ሁኔታ ድርጅት ተጠናክሮ እንዲቀጥል ቀደም ሲል ድርጅት ተጠናክሮ እንዲቀጥል የመተካካት አሰራር የአዳዲስ ትውልድ ወደ መሪነት የማምጣት አሰራር ድሮችም ብአዴን እየሰራ የመጣበት ሂደት አለው። አሁን ያለው መድረክ ደግሞ የበለጠ የተለወጠውን ሁኔታ ተሸክሞ ወደፊት ሊያራምድ የሚችል ድሮ የሚፈለገው ምሁራን ድርጅቱ ምሁራን የሉትም ተብሎ ሊወሰድ ባይችልም ምሁራን አሉ በከፍተኛ ደረጃ። ግን ካለን የምሁር ስፋት አኳያና ምሁሩ ለለውጥ እየተነሳሳ ከመጣበት አኳያ ምሁሩን አርቀነው ቆይተናል። የበለጠ ማቅረብ አለብን። ከምሁሩ ወደ መሪነት ያለው ተሳትፎ እንዲሰፋ መደረግ አለበት።
የህብረተሰቡ ትልቁ መሰረትና ትልቁ ክፋይ ወጣቱ የዚህ ለውጥ ባለቤትና ወደፊትም ከፍተኛ አቅም ሆኖ ሊቀጥል የሚችለው ወጣቱ ነው። ወጣቱን ሴቶችንም ምሁራንንም ባሳተፈ ሁኔታ ይሄን ለውጥ ወደፊት ሊያራምዱ የሚችሉ አዳዲስ መሪዎች በስፋት እንዲገቡ የድርጅቱ አቅጣጫና ዝግጅት ነው። በዚህ አግባብ የነበረ የመተካካት ስርዓት አለ። አሁን ያለው መድረክ ደግሞ ሰፋ ያለ የለውጥ ኃይል ገብቶ ወደፊት እንዲራመድ ለማድረግ የሚያስችል አለ። ከነባሩም በእነዚህ ፈተናዎች የመጣና ልምድ ያካበተ ብዙ መሰናክሎቹን በጥበብ ፈቶ ሊሻገር የሚችልም አመራር ያስፈልጋል። የነዚህን ውህደት ግን ደግሞ በወሳኝነት የአዳዲስ አመራርን አቅም ቅድም ካልኳቸው የህብረተሰብ ክፍሎች በስፋት ሊሳተፉበት የሚችለውን ይዞ ብአዴን የበለጠ ተጠናክሮ እንዲወጣና የክልሉንም ሆነ አገራዊ ሚናውን የበለጠ እንዲወጣ ለማድረግ የሚያስችል ዝግጅት ነው እያደረግን ያለነው። በዚህ አግባብም ጉባኤው ይዘልቃል ብዬ አምናለሁ። ጥሩ ዝግጅት ላይ ነው ያለነው። ጥሩ። እዚህ ላይ የሚነሳው የማዕከላዊ ኮሚቴ አባላት ምርጫ ላይ ከብቃት ይልቅ አካባቢያዊ እንዲሁም ደግሞ ቡድንተኝነትና ጓደኝነት የሚመስሉ የመምረጥ እንቅስቃሴዎች ይደረጋሉ ተብሎ ይታማል። ስለዚህ እሱ እንዳይሆንና አሁን ቅድም እንዳነሳ ነው ህዝቡ ከፍተኛ ጉጉት አለው። በዚህ ጉባኤ ላይ የሚመረጡ የማዕከላዊ ኮሚቴ ሆነ የስራ አስፈጻሚ አባላት የአማራ ክልል ህዝብን ጥያቄ የሚመልሱ መብቱን እንዲያስከብሩ እንዲሆኑ ይፈልጋል። ስለዚህ ይሄ መሰረታዊ የመሻገሪያ ምዕራፍ ስለሆነ ውጤታማ የሆነ የማዕከላዊ ኮሚቴ አባላት ምርጫ እንዲካሄድ ምናልባት የተቀመጠ አቅጣጫ ይኖር ይሆን? እንግዲህ በእንዲህ አይነት ሁኔታ የአመራር ምርጫው ዲሞክራሲያዊ መሆን አለበት፣ አሳታፊ መሆን አለበት። ህዝብ የሚቀበላቸው፣ ህዝብ የሚያምናቸው፣ ለውጡን ወደፊት ያራምዱልኛል የሚላቸው ህዝቡ በቀጥታ ምርጫው እንኳን ባይሳተፍ የድርጅትን አባላት ወክለው የተሰየሙ ጉባኤተኞች ስለ እያንዳንዱ እጩ መሪ የተሟላ ግንዛቤ ይዘው ያንን የሚጠበቀውን ተልእኮ ሊወጣልኝ ይችላል የሚለውን እንዲመርጥ ይጠበቃል። ይሄ በድርጅት አጥር የሚቆም አይደለም። ነገ ከፍተኛ አመራር ሆነው የሚሰየሙ ናቸው። ነገ ድርጅቱን ወደፊት የሚያራምዱ ናቸው። ይሄ ባለበት ያለምንም ይሉንታና ያለምንም ድርድር ለዚህ የሚመጥኑ መሪዎችን ፈልጎ ከተሻለው የበለጠ የተሻለውን አወዳድሮ የመምረጥ ስራ ነው መሰራት ያለበት። ይሄ ውሳኔ እና ይሄ አካሄድ በድርጅታዊ በህገ ደንቡና በአሰራሩ መሰረት ግልጽ የሆኑ አሰራሮችና አካሄዶች አሉት። ጉባኤው በባለቤትነት ይሄን አቅጣጫ መጀመሪያ ይስማማል። በተስማማው አቅጣጫ ግለሰቦችን ሲፈልግ ለሚያውቀው ሰው ለአካባቢው ሳይሆን ክልሉን፣ አገርን፣ ድርጅትን እፊቱ ላይ አስቀምጦ አገር ለማዳን የህዝብ ተጠቃሚነትን ለማረጋገጥ አሁን ያለውን ይሄ ያልጎለበተ የለውጥ እንቅስቃሴ እየገራ ወደፊት ሊያስገድ የሚችለውን መምረጥ አለበት ማለት ነው። ያለፉት ዓመታት ምርጫዎቻችንን ገምግመናል። ያንም ጉባኤው በየጉባኤው ማጠናቀቂያ ይገመገማል። አዎንታዊና አሉታዊ ስራው ምን ነበር የሚለው ይታያል። አሁን ደግሞ ወደዚህ ምርጫ ስንገባ ይሄ ጉባኤ ለየት ያለ ኃላፊነትና ተልእኮ ከመቼውም ጊዜ ህዝቡ ቅርብ ሆኖ ተቆርቆሮ ሐሳቡን ያለውን ለመካፈልና ለመክፈል በተዘጋጀበት ድርጅቱ የበለጠ ይህንን ተአዳምጦ ለመቀበል አንዱ በመሪዎቹ ምርጫም ጭምር መገለጽ አለበት የሚለውን ለማየት ነው የተሞከረው እና ካለፈው ግምገማችን ይሄ የአካባቢ ተዋጽኦ የዞን ተዋጽኦ የሆነ ኃላፊ ስለሆነ በዛው ኃላፊነቱ ስለሆነ እንዲሄድ የሆነ የትምህርት ደረጃው አንድ ታይትል ላይ ስላረፈ በዛ ስም ብቻ ሚኒስትር ስለሆነ በዛ ስም ብቻ እንዲህ አይነት ያመራረጥ አካሄዶች ድርጅቱን አይጠቅመውም። ሰው በተግባር የተፈተነ በታድሶ እንቅስቃሴ ውስጥ የታየ በስነ ምግባሩ መጥፎ ተምሳሌት የሆኑ እናውግዛቸውና እንታገላቸው ያልናቸውን ጉዳዮች የተጠየፈና ባሪያነት የሚታይ በዚህ ብቻ ሳይሆን የተግባር ሰው የሚሆነ ለውጡን ወደ ፊት የሚያራምድ የአማራ ህዝብን ተጠቃሚነት እንደ መሪ መጠን ግንባር ቀደም ሆኖ ሊያረጋግጥ የሚችል ክልላዊና አገራዊ ጉዳዮቹን በሚዛናቸው አመራርነቱን ሊያረጋግጥ የሚችል በጥንቃቄ
መምረጥ ይኖርብናል። ለዚህ ደግሞ ጉባኤው መጀመሪያ ከድሮ ልምዶቻችን ተነስተን የተሻሉ መሪዎችን ለመምረጥ ምን እናርግ የሚለው ምክክር ጊዜ ወስዶ እንዲመክር በዛ ላይ ተመስርቶ በየሚያውቀው ሰው ብቻ ሳይታጠር የተሻለ ሰው ከመጣ የተሻለውን ሰው ፈልጎ የማግኘት እንጂ የየአካባቢ ተዋጽኦ የየዞን እና ቅድም እንዳልኩት ከዚህ በፊት የሚታወቅ መሪ ሁሉ ጊዜ መሪ ሆኖ እንዲሄድ ይፈልጋል። ይሄ ትክክል አይደለም። አዳዲስ መሪዎች እድል ቢሰጣቸው ይሄን ድርጅት ይሄን ክልል ይሄን ሀገር ከፍተኛ ደረጃ ላይ ማድረስ የሚችላሉ። አሁንም እኮ በቅርብ ጊዜ አዲስ ፊት እስኪኒ ብለን ወደ መንግስት አገርን ለመምራት ከፍተኛ ኃላፊነት በዛ ደረጃ ሲመጣ ምን አይነት እንቅስቃሴ እየተጀመረ እንደሆነ ያየን ነው። ስለዚህ እድል ከተሰጣቸው ብዙ ታሪክ የሚሰሩ መሪዎች ስላሉ እነዛ ወደፊት እንዲመጡ ያለምንም መደራደር ይህን ታሪካዊ ስራ ነው መስራት ያለብን። ከዛ ያለፈ አካሄዶችን ላለመቀበል ጉባኤው ወሳኝ ሚና እንዲጫወት ይሄን የሚያስተባብሩና የሚመሩ መሪዎችም ራሱ ጉባኤውን በዚህ አግባብ የራሳቸውን ድርሻና ሚና እንዲጫወቱ ነው ይያልን ያለ ነው። ጥሩ። እዚህ ምርጫ ላይ አንዱ ተጽዕኖ ያሳርፋል የሚባለው የማዕከላዊ ኮሚቴ አባል የሆነች ወይም የሆነ አንድ አካል ከማዕከላዊ ኮሚቴ አባል ከሆነ በኋላ ወይ የቢሮ ኃላፊ ይሆናል ወይ ደግሞ ሚኒስትር ይሆናል ወይ ደግሞ የመንግስት ሌላ ኃላፊነት እንደሚያገኝ እርግጠኛ ይሆናል ተብሎ ይታሰባልና የማዕከላዊ ኮሚቴነት ላይ ተመርጦ የተሰጠው ኃላፊነትና የመንግስት የስራ ኃላፊነት ላይ የሚሰጠው ኃላፊነትን አጣጥሞ በመመደብ ረገድም ችግር አለ ተብሎ የሚነሳ ነገር አለና እዚህ ላይ ምናልባት የታሰበ ነገር ይኖር ይሆናል። እውነት ነው። ይሄ ነገር አሁን ሳይሆን ቀደም ሲል በዚህ በተሃድሶ እንቅስቃሴው ይሄን ጉዳይ በዝርዝር ለመገምገም ተሞክሯል። የድርጅት አመራር መሆን ማዕከላዊ ኮሚቴ መሆን የመንግስት ስልጣን ምንጭ እየሆነ ያገለገለ ስለሆነ ሁሉም ለዛች የመንግስት ሹመት ቦታ እንዲዋደቅና እንዲያይ እያደረግን ያለ ነው። ያካሄድ መስተካከል አለበት የሚለው ከዚህ በፊት እንደ ችግር ተለይቷል። አሁንም ወደ ምርጫ ሲገባ አታያችን ምን መሆን አለበት የሚለውንም ለማየት ሞክረናል። የድርጅት አመራር መሆን እንግዲህ የድርጅቱ ከፍተኛ አካል ጉባኤ ነው። ሁለተኛው አካል ጉባኤ የሚሰይመው ማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴ ቀጥሎ ከማዕከላዊ ኮሚቴ የሚወጣው የተሻለው የሚባሉ አነስተኛ ቁጥር ያላቸው የስራ አስፈጻሚ ኮሚቴ ናቸው። ከዛ በየደረጃው በዞን በወረዳ እስከታች ድረስ ባለው አደረጃጀት ውስጥ የሚሄድ ነው። አንድ የብአዴን አባል ጉባኤተኛ ቀደም ሲል ባስቀመጥናቸው መመዘኛዎች ማዕከላዊ ኮሚቴ ሲመረጥ ራሱን ማዘጋጀት ያለበት ጉባኤው ሲሰይመው አደራውን ማስቀመጥ ያለበት የሆነ የመንግስት ሹመት ሚኒስትር ይሆናል ሌሎች ኃላፊነቶችን ይወስዳል የሚል መነሻ በማያዝ ሳይሆን ድርጅቱ ይጠቅመኛል ብሎ ባሰማራበት ቦታ ላይ መሰማራትን ይሆናል ማለት ነው። ማዕከላዊ ኮሚቴ መሆን ማለት የመንግስት ባለስልጣን መሆን ማለት አይደለም። እንደ የድርጅት መሪ ድርጅት የመንግስት ስልጣን የያዘ ገዢ ፓርቲ ባይሆንስ ፓርቲው እንደ ፓርቲ ለመኖር እንደ ሌሎች ሁሉ ማለት ነው ምርጫውን ያካሂዳል፣ መሪዎቹን ይመርጣል። እነዛ መሪዎች ፓርቲው እንደ ፓርቲ ተወዳዳሪ እንዲሆን የሚሰሩ ስራ አለው። እዚህ ላይ ድርጅቱ ባሰማራበት ለፖለቲካና ለድርጅት ስራ ነው ዋነኛ ተልእኮ የሚሆነው። ግን ደግሞ እንደ ክልል መሪ ፓርቲ እንደ ሀገር በግንባር ውስጥ እንደ ሀገር መሪ ፓርቲ የተወሰኑ ከማዕከላዊ ኮሚቴ አባላትም ማዕከላዊ ኮሚቴ ካልሆኑ ሌሎች ፕሮፌሽናሎች አባልም ያልሆኑ ከሌሎች ሰዎች በሹመት ቦታ ሊቀመጡ ይችላሉ። አታዩና አካሄዱ ይሄን ነው መከተል ያለብን እንጂ ማዕከላዊ ኮሚቴ መሆን ማለት ከፍተኛ የሀገሪቱ የፌደራልና የክልል ስልጣን መሳፈር ማለት አይደለም የሚለው አንድ ጎልቶ የሚቀመጥና መታረም ያለበት አካሄድ ነው። ድርጅቱ ከፈለገ ማዕከላዊ ኮሚቴ ያደረገውን ከአዲስ አበባ ላይ አሁን በሆነ ኃላፊነት የሚሰራን አካል ክልል ሊያመጣው ይችላል፣ ዞን ሊልከው ይችላል። ስራው አስፈላጊ የሆነበት የስራ ስምሪት ላይ ይሄዳል ማለት ነው። ይሄን አቅጣጫ ነው የምናጠነክረው። ጥሩ። እዚህ ላይ ማንሳት የፈለኩት በማህበራዊ ሚዲያም የተለያየ ህብረተሰብ ቅድም ከስጋቱ ጋር አያይዘን የምናነሳው እዚህ ጉባኤ ላይ የተሳካ ውሳኔ እንዳይወሰንና ህዝቡ የሚፈልገው እንዳይመጣ ድርጅት ውስጥም ውጭም ሆነው የሚንቀሳቀሱ አካላት አሉ፣
ብለው እንደ ስጋት የሚያነሷቸው ነገሮች አሉ። ምናልባት ገምግማችሁ ከሆነ እዚህ ላይ ምንድን ነው ያለው አስተያየት? እኛ እንግዲህ ቀደም ሲል ያነሳሁትን ማስታወስ ይጠይቃል። ከዚህ ጉባኤ ምዕራፍ በላይ ድርጅቱን የተፈታተኑ የለውጥ እንቅስቃሴዎች ባለፉት 3 ዓመታት ተካሂደዋል። እስካሁን ቅርብ ጊዜ ድረስ ማለት ነው። እነዛን ፈታኝ ሁኔታዎች በውስጡ እየታገለ መታረም፣ መስተካከል፣ መወሰድ ያለባቸውን እርምጃዎች እየወሰደ የመጣ ድርጅት ነው። በራሱም በውስጡ እንደ ኢህአዴግም ባለው እርምጃ ይሄ መሰመር አለበት። ወደ ጉባኤ ሲገባ ቀደም ብሎም የተለያዩ ስጋቶች የተለያዩ እንግዲህ በዚህ ዘመን በህብረተሰቡ በጣም ቅርብ ነው። በዚህ ግሎባል እንትን እየተሳሰረ ነው። በዛ ላይ አንዳንድ ጉዳዮች መንጠላጣያ ያላቸው ሰፋ ብለው ስጋት ሆነው ይወሰዳሉ። አንዳንድ ድርጅት ውስጥ ብዙም ስጋት ያልሆነ ይሆናል በሚልም እንደ ስጋት ሆነው ትንሽ ከፍ ብለው የሚወሰዱ ጉዳዮች አሉ። በድርጅታችን ውስጥ ማዕከላዊ ኮሚቴ አሁን ገምግሟል። ይሄ ጉባኤ ተሳክቶ እንዲቀጥል እና አስረካቢ ማዕከላዊ ኮሚቴ ነው ሪፖርቱን አዘጋጅቶ ጉባኤው የተሳካ ሆኖ እንዲቀጥል ዝግጅቱንም አይቷል። ቀደም ሲል ያስቀምጥኩትን ይሄ አዳዲስ ትውልድ የማምጣትንና ድርጅቱን ወደፊት የማራመድንም ኃላፊነት ማዕከላዊ ኮሚቴ ወስዷል። በዚህ ደረጃ በለውጥ እንቅስቃሴ ስለሆን ለውጡን እኩል አንስብም ብለናል። ለውጡን እኩል በማንስብበት ከውጭም እዛ ውስጥም የሚመጡ አመለካከቶችና አታዮች ሊኖሩ ይችላሉ። ዋናው ነገር ያለምንም መደራደር ለውጡን ወደፊት ሊያራምድ የሚችል ሐሳብ የአመራር ስምሪት የጉባኤ ድምዳሜ እንዲያዝ አድርጎ መሄድ ነው። በዛ ደረጃ ያን ያህል የሚፈትን ችግር አለ ብለን እኛ አናምንም። እጅግ ከፍተኛው ኃይል በተግባር እየተፈተነ የመጣው በለውጥ እንቅስቃሴ ውስጥ እየተራመደ ስለሆነ ስለዚህ የአማራ ሕዝብ ከዚህ ጉባኤ ምን ሊጠብቅ ይችላል? የአማራ ሕዝብ ከዚህ ጉባኤ እንደ መሪ ድርጅት ብአዴን ወሳኝ የሆኑ ባለፉት ዓመታት ወሳኝ የሆኑ የለውጥ እንቅስቃሴዎችን እየመራ ውስጡን እያረመ ወደ ህብረተሰቡ እያሻገረ ህዝቡ የሚያነሳቸውንም የተወሰነ ድክመት ቢኖርበትም ያንን እየተቀበለ በተለይ አሁን ወደ ወሳኝ ምዕራፍ እንደ ብአዴንም እንደ ኢህአዴግም የተሸጋገረበት ሁኔታ ነው ያለው። ይሄንን ለውጥ ወደፊት እንዲራመድ ብአዴን አሁን የበለጠ ወደ ለውጥ አጀንዳና ስሜት እየመጣ መሆኑን ህዝቡ ድጋፉንና ተቆርቋሪነቱን የበለጠ አጎልብቶ እየመጣ ነው ያለው። ብአዴን ይህን እንደ ከፍተኛ እድል ያየዋል። ብአዴን በዚህ ዙሪያ ያሉ አደናቃፊ አካሄዶችንም አቃሎ አይመለከታቸውም። ደጋፊዎቻችን፣ ህብረተሰቡ፣ የአማራ ህዝብ እንደ መሪ ድርጅቱን ብአዴን በዚህ ጉባኤ ለውጡን ወደፊት የሚያስቀጥሉ ውሳኔዎችን ይወስናል። ለውጡን ወደፊት የሚያራምዱ መሪዎችን ይመርጣል። በሚቀጥሉት ዓመታት በክልሉ ውስጥ የሚሰሩ ስራዎች የሁለተኛ የእድገትና ትራንስፎርሜሽን ዘመን 3 ዓመት ተገባዶ 2 ዓመት ነው የቀረን። ብዙ ስራዎች ከተቀመጠላቸው ግብ አኳያ የተጓተቱ ናቸው። እነዛን አስተካክሎ ለመፈጸም የህዝቡን ተጠቃሚነት ለማረጋገጥ በተሃድሶ እንቅስቃሴያችን በፌዴራል ስርዓቱ ባሉ ሁኔታዎች የነበሩ ጉድለቶች እንዲታረሙ የፍትሃዊ ተጠቃሚነት ጥያቄ፣ የፍትህ ጥያቄ፣ የዲሞክራሲ ጥያቄ እንዲታረሙ ተብለው 1-2 ብለን ገምግመን እርምት የጀመርንባቸው ስራዎች አሉ። እነዚህ ተሟልተው እንዲቀጥሉ የጉባኤ ተጨማሪ አቅም ይሆናል። ጠንካራ መሪዎችን መርጦ ግልጽ የሆኑ አቅጣጫዎችን አስቀምጦ በለውጡ ምንነትና በሚቀጥለው መድረክ በሚጠይቀው ዝግጁነት ፋይዳውን አስምሮ ጉባኤው ግልጽ አቅጣጫ የሚያስቀምጥበትና ለህዝቡ የበለጠ መሪ ድርጅቱ ተጠናክሮ የሚወጣ መሆኑን ህዝባችን እንዲገነዘብ እድሎቹን እያሰፋ ተግዳሮቶቹን እየፈታ ክልሉን ለመለወጥ አንድ ሁነኛ አቅም ሆኖ እንደሚዘልቅ ቁርጠኛ መሆኑ በሀገራዊ አጀንዳና በሀገራዊ የለውጥ እንቅስቃሴም የራሱን ሚና ለመጫወት የተጠናከረ አመራርና ቀጣይ እንቅስቃሴ መሰረት የሚጥል ጉባኤ እንደሚሆን ህብረተሰቡ እንዲገነዘበውና ለወደፊቱም አሁን የጀመረውን የደጋፊነትና የባለቤትነት ሚና አጠንክሮ እንዲቀጥልም ጭምር ነው የምንመለከተው።
ምናልባት ለጉባኤተኞቹ ይሄ ጉባኤ የተሳካ እንዲሆን የሚያስተላልፉት ነገር ካለ ከጉባኤ ጥያቄዎች ለውጣ ስለሆነ እንግዲህ ይሄ ጉባኤ እያንዳንዱ ጉባኤ የራሱ ወደ ኋላ መለስ ብለን ታሪካዊ ድረውን ስናየው እያንዳንዱ ጉባኤ የራሱ ታሪክ አለው፣ ወሳኝ ምዕራፍ አለው። 12ኛው ድርጅታዊ ጉባኤ የበለጠ ኃላፊነትን የሚጠይቅ በተለወጠ ክልላዊ ሁኔታ፣ በተለወጠ አገራዊ ሁኔታ፣ ባደገ የለውጥ ፍላጎትና እንቅስቃሴ ውስጥ እየገባን ያለንበት ሁኔታ ስላለ ይሄ ያቀጣጠልነው ለውጥ ወደ ኋላ መመለስ ሳይሆን ቢዘገይ እንኳ ህብረተሰባችን አጥብቆ የሚጠይቀንና ወደ ተስፋ መቁረጥ የሚያመራም ስለሆነ ይሄ ድርጅት በዚህ ጉባኤ ተጠናክሮ እንዲወጣ ይጠበቃል። ጉባኤ ስንል ግዑዝ ነገር አይደለም። ከየአካባቢው አባሎቹ በአባላት ተሳትፎ ተመርጠው የተወከሉ ትልቅ ታሪካዊ ኃላፊነት የያዙ በስብስቡ የድርጅቱ ከፍተኛ አካል ሆኖ የተሰየመ ነው። በእነዚህ ቀናት ለቀጣይ ዓመታት መሰረት የሚሆኑ የአፈጻጸም አቅጣጫን የሚዘይዱ ከፍተኛ ድርጅታዊና ፖለቲካዊና ድርጅታዊ ውሳኔዎች የሚወሰኑበት የኢኮኖሚው በችግር ውስጥ ያለ ኢኮኖሚያችን ከዚህ አጣቂኝ ወጥቶ የህዝቡ ተጠቃሚነት የሚረጋገጥበት በማህበራዊ በሰላም ጥያቄ በዲሞክራሲ ጥያቄ እንዳለፉት በተለያዩ ምክንያት በያዝ ለቀቅ እየተጋገን የምንሄድበት ሳይሆን ከፍተኛ በከረረ ዙር ውስጥ እየገባን ነው ያለነው። ይሄን የሚመጥን መፍትሄ ለማስቀመጥ ጉባኤው በለውጡ ምንነት ላይ ግልጽነት የመፍጠር ነፃ ሆኖ የመወያየት ጠንካራ መሪዎች እንዲመረጡ የማድረግ በዚህ አግባብ ቀጣዩ አቅጣጫ ግልጽ ሆኖ ክልልን አገርን ወደፊት የሚያራምድ እንዲሆን ለማድረግ ጉባኤተኞች ታሪካዊ ኃላፊነት አለባቸው። በነፃና በዲሞክራሲያዊ አግባብ ያለምንም ይሉንታና ድርድር ለህዝብ ሲባል ለሀገር ሲባል ለክልል ለውጥ ሲባል ለድርጅቱ ወደዚህ የመሪነት ሚና የተሸጋገረበትን ምዕራፍ ዘላቂ ለማድረግ ሲባል ጉባኤተኞች ኃላፊነታቸውን በተሟላ ሁኔታ መዋጣት አለባቸው። አባላት የወከሏቸው ድርጅቱ የጠራቸው እና የተሰየሙት ለዚህ ትልቅ አጀንዳ ስለሆነ ያንን ኦንና ተግባራዊ የሚያደርግ ተልኳቸውን እንዲወጡ